ማህሌት በሌላ በኩል ያላሰበችው ሌላ ችግር ገጥሟታል። ዝና ጋር ብትሰራም የዝና አጋር ብትሆንም ነገር ግን ዝና ደግሞ አንቺ ልጅ ከኔ ጋር መስራት ከጀመርሽበት ቀን ጀምሮ እየሰራው ያለው ስራና ያሰብኩትም ያለምኩትም የነቃው ሁሉ እየበረከተልኝ አይደለም። ማህሌት ከዚህ ጀርባ አንቺ እንዳለሽበትና ከጀርባ የሌላ ሰው ጋር እየሰራሽ እንደሆነ እየተሰማኝ ነው ሲልም ለማህሌት ከባድ ማስጠንቀቂያ ሰጥቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ምሳሌ ብሩክ እንግዲህ ጠፍቷል። ብሩክ ታግቷል። ወዴት እንደገባ የሚታወቅ ነገር የለም። ቅድስቴም እየተጨነቀች እየጠየቀች እና እያስጠየቀች ነበረ። ዝናም በራሱ የተፈላሰፈው ነገር ቅድስቴ እሷ እንደበደለችው ነው የምታስበው። እኔ ያኔ ገፍተሬው ምሽት ላይ ስለወጣሁኝ በቃ ተቀይሞኝ ነው በማለት እንደዛ እያሰበች ነበር። ነገሩ ግን እንደዛ አይደለም። ዝናም በራሱ ተፈላስፎና ፈጥሮ የነገራን ነገር አለ ለማህሌት። ያ ነገር ደግሞ በፍጹም አያደርገውም። ብሩክ እናውቀዋለን። ብሩክ ከእንደዚህ አይነት ነገር እየጸዳ ነው። ምናልባት እንኳን እንደዚህ አይነት ነገር ሻንጣው ውስጥ ቢገኝበት እንኳን ወደ ውጭ ሀገር ይዞ ቢገኝበት እንኳን በሰላም ወደ እናት ሀገሩ ፈጽሞ ሊመለስ አይችልም ነበር። ነገር ግን በሰላም ተመልሷል። እሱ ደግሞ በገንዘብ እንደዚህ ልጁን የሚያሳክም ቢሆን ኖሮ ያን ያህል ብድርና ያን ያህል ስቃይ ባላሳለፈ ነበር። ምናልባት ግን ይህንን ነገር ዝና ራሱ ፈጥሮ እሱ በችግር እንዲያዝ በውጭ ሀገር እንደወጣ እንዲቀር እንዳይመለስ እሱ ፈጥሮ ያደረገው ነገር ዝና ማህሌትን ግን ምንድን ነው አንቺ ልጅ ከኔ ጋር እየሰራሽ ነው ወይስ ከጠላቶቼ ጋር እየሰራሽ ነው? እያመንኩሽ አይደለም፣ እየተጠራጠርኩሽ ነው። ለምንድን ነው ማንኛውም ነገር አልሳካልኝ የሚለው? የሆነ ነገርማ አለ። ሙሉ በሙሉ አላምንሽም እያላት ነው። የሆነ ነገር ቢፈጠርና ክህደት ቢያገኝባት ከነ ብሩክና ከነ ሞገስ ጋር እየሰራች ቢያገኛት ነገ ጧት ያጠፋታል። እንደሚያጠፋት ማስጠንቀቂያ ሰጥቷታል። እሷም ደግሞ ፈጽሞ እንደዚህ የማደርግ ሰው አይደለሁም፣ እኔ ከአንተ ጋር ብቻ ነኝ እየሰራው ያለሁት። አሁን ደግሞ ያውለና እኔን አትከራከር፣ ቅድስቴና ልጁን አግት ብለው ነበር። ዝናም ሆነ ማህሌት ቅድስትንና ምሳሌንም ይሁን እንዲሁ ብሩክን ፈጽሞ ማገት አይችሉም። ምክንያቱም ከዚህ በፊት ብሩክ ሲናገር አዳምጣችሁት ከሆነ በተደጋጋሚ ሲናገር ነበር። በተደጋጋሚ ስላመለከተ አሁን ደግሞ ምንም ነገር ቢፈጠር ልጄ አንድ ነገር ብትሆን በማለት ፋይል ከፍቷል። ስለዚህ ማህሌት ምሳሌ አንድ ነገር ብትሆን እንዲሁም ቅድስትም ከዚህ በፊት አይተናታል። ቅድስቴንም ምንም ነገር ማድረግ አይችሉም። በፖሊስ ጥላ ከለላ ስር እንደሆነች እናውቃለን። ብሩክም ደግሞ ፋይል ስለከፈተ ከዚህ በኋላ የሆነ ነገር ቢሆን ምንም ነገር ቢፈጠር ተጠያቂዋ ማህሌትና ዝና ናቸው ሲል ነበር። ሁሉም ነገር የሞከረው ነገር በሙሉ አልሳካለት ያለው ዝናም ባለቤቱ ሉላ አሁንም በድጋሜ አምልጠዋለች። ሞገስ ከዳጣ ጋር በመተባበር ከምርጥ ጓደኛው ጋር በመተባበር የማይቻለውንም ነገር እንደምንም ብሎ ሉላን ነፃ አውጥቷል። አሁን ደግሞ ጓደኛው ጠፍቶበታል። ጓደኛው ይቅርታ አላደረጉለትም፣ እሱም ይቅርታ አላለኝም በማለት ተብቶ ነበረ። ነገር ግን አሁን የጓደኛው መጥፋት አሳስቦታል። አሁንም ልጁን ወደ ቤት በመሄድ አይቷታል። ማንኛውም ነገር ቢፈጠር ደግሞ ተመልሼ እመጣለሁ፣ በየትኛውም ሰዓት ከጎናችሁ ነኝ እያለ አሁንም ደግሞ ብሩክ ለምን እንደጠፋ በተለያየ አቅጣጫ እየደወለ በቤተሰብም በቅድስትም እሱ ከከተማም ይሁን ከየትኛውም ቦታ ወደ የትኛው ቦታ እንደፈለገ መንቀሳቀስ አይችልም። በእናት ሀገሩ ተወልዶ ባደገበት ሀገር ዝና እንዳይንቀሳቀስ አድርጎታል። ስለዚህ በዚህም ሁኔታ ላይ ቢሆን ግን ጓደኛውን ከማሰብ ወደኋላ አላለም። ሞገስ ትንሽ ያካብዳል ነገሮችን። ነገር ግን ሞገስ ወደ ቅድስት በመደወል ስለ ብሩክ ምንም አይነት ፍንጭ የለሽም ወይ በማለት ጠይቋን ነበር። ቅድስቴም እኔ ምንም የማውቀው ነገር የለኝም ስለ ጋሼ ወዴት እንደሄደ፣ ነገር ግን ከኔ ጋር ተጋጭተን ነበረ፣ በዚያ ነው የጠፋው፣ እኔ ያስቀይም የሆነው በማለት የተቀየመበትን ነገር ከወደ እሷ የወጣውን ነገር ትነግረዋለች። እሷ ያሰበችውን ነገር ሞገስም ምንድን ነው በማለት ሲጠይቃት እሷም ደግሞ ሰው የሚሰማው ነገር አይደለም፣ እኔ ይህንን ልነግርህ አልችልም ስትል እነግረዋለች። እሱም የገመተውን ገምቷል። ወንድ ልጅ ነውና የሚያውቀውን ነገር የሚገምተውን እሱም የሚያደርገው ነገር ስለሆነ ስለዚህ ታዩ ገባኝ ለምን እንደሆነ በማለት አሁንም ደግሞ ጽኑ ሴት እንደሆነችና በዚሁ ቀጥይበት፣ አሁንም ቢሆን ሽምግልና ሳይልቅ በፍጹም እንዳታስረክቢው በማለት ወንድምነት ምርጥ የወንድምነት ምክርን መክሯታል። ማህሌትም ዝና የነገራትን ነገር በሙሉ ለኤፍራታ ስትነግራት ኤፍራታ ማህሌት እኔ ይሄንን ሰው እያመንኩት አይደለም፣ ራስሽን ብትጠብቂ ይሻልሻል፣ ዝና እየተጠቀመብሽ ነው፣
ነገ ጧት ማንኛውም ነገር ሲሳካለት አውቶ እንደሚጥልሽ ማወቅ አለብሽ። በፍጹም ይሄንን ነገር አያደርግም ብሩክ በማለት ስለ ብሩክ ንጽህና እየመሰከረች ነበር ኤፍራታ ከዚህ በፊት ፍቺ ትዳሩ አይሆንሽም ባልሽን ፍቺ እያለች ብታፋታትም አሁን ግን ያ ነገር ያደረገችው ነገር ትልቅ ስህተት መሆኑን ታምናለች። በተደጋጋሚም እንዳጠፋችና እንደተጸጸተች ያን ማድረግ አልነበረብኝም፣ እንደ ብሩክ ያለ ወንድ ከየትም ተፈልጎ አይገኝም በማለት እንዲሁም ደግሞ ማህሌትን በተደጋጋሚ ተመልሳ እንድትገባና ብሩክን ይቅርታ እንድጠይቀው ነግራት ነበር። ነገር ግን ይሄ ነገር በፍጹም የማየውን ነገር ነው። ለይቅርታም የማይመች ነገር አድርጋ ነው እየወጣችው። ማህሌት እያደረገችው ነገር ቀላል አይደለም። ልጅህ ትሙት አንተ ከኔ ጋር ኑር የሚባል ከባድ ፈተና ነበርና የሰጠችው ያለ ምርጫ አልተሳካላትም። ነገር ግን አሁን ደግሞ ተመልሳ ወደ ሴራዋ መታለች። ዝና አሁንም እሱ የሚያደርጋቸው ነገሮች ስላልተሳኩለት አሁንም እሷ ለእሷ እያገዛት ቢመስላትም ነገር ግን ዝና ምንድነው እያደረገ ያለው? ዝና የሚያወራው ምንጊዜም የሚያወራው ስለ ሉላና ስለ ሞገስ ብቻ ነው። እሷ ደግሞ ስለ ቤቱና ስለ ብሩክ ስታወራው እሱ ቀጣይና ቀስ ብዬ ይህንን ነገር ደግሞ ለእኔ ተይው ብዬሽ የለም እንዴ? ይህንን ነገር እኔን አታምንኝም እንዴ? በማለት እያኮናነበና እየሸፋፈነ የሚያልፈው ነገር ነው። ይህንንም እየነቃችበት ኤፍራታ ደግሞ አሁንም ቢሆን ተጠንቀቂ፣ ይሄ ሰው የሚታመን አይደለም፣ ጉድ እንዳይሰራሽ፣ ይሄ ሰው ታማኝ አይደለም፣ እኔ ለሰከንዶች ከሱ ጋር መቀመጥ አልፈልግም፣ እናም እየቅርብሽ በማለት አንዳንዴ ደግሞ ከቻልሽ ይልቅ ብታገቢው ሌላውን ሞገስን ግደይ የሚልሽን ነገር እና ብሩክን ግደይ የሚልሽ ነገር በፍጹም ማህሌት ይሄ ነገር የሚሳካልሽ ነገር አይደለም። ወንጀል ውስጥ አትግቢ። ነገ ጧት ቤት ብታገኝ ምን ዋጋ አለው? ቤት ብታገኝ ሀብት ንብረት ብታገኝ ነገ ጧት እስር ቤት ነው የምትገቢው። ምን ይጠቅምሻል? እሱም ደግሞ ማህሌት ቤቱን መቼ ነው የምትገዛልኝ ያለች በተደጋጋሚ ስጠይቀው እሱም መቀበል ያለብሽ ነገር ገንዘቡን ብቻ ሳይሆን ሪስኩንም መቀበል አለብሽ። ያ ማለት ነገ ጧት ሞገስ ቢሞትና ወይም ደግሞ ብሩክ ቢሞት እሱ ሸምጥጦ እሷ ናት የገደለችው ብሎ ወደ እሷ እንደሚያዞርና እስር ቤት እንደምትበሰብስ ወይም ደግሞ እሱ እንግዲህ በዋስ እንደሚያስወጣት ሌላ ነገሮችን እንደሚሞክር እንጂ ነገ ጧት የሆነ ነገር መጥፎ ነገር ቢፈጠር ሜዳ ላይ እንደሚጥላትና ዘወር ብሎ እንደማያያት ለእሷ ማስረግጦ ነግሯታል። ዝና ማህሌትን ለመሆኑ ያ ሰውዬ ማን ነው? የሰጠሽን ሰውዬ ሉላን ባለቤቴን ተጠባበቅ ብዬ ሰጥቼው ሄጄ እሱ አስረክቦ የጠበቀኝ ማን ነው? ይህንን ያህል ማህሌት ምንድን ነው ያደረግሽው? ስለዛ ሰውዬ ሰዓት ነግሪኝ በጭራሽ አለቅሽም በማለት ወደ ማህሌት ነገር ዞሮባታል። እሷም አረን አንተ ሰውዬ ተፋታኝ፣ እኔ እንደዚህ አላደረኩም፣ እንዲያግዙ ነው የሰጠው። እኔም አንተ ብቻ ሳትሆን እኔም የነካውን ነገር በሙሉ አይሳካልኝም። ለምን እንደሆነ ባላውቅም የነካሁት ያሰብኩት ያለምኩ ሁሉ እንደዚህ ነው ፍርስ እያለ አስቸግሮኛል። ምን ማድረግ እንዳለብኝ አላውቅም ስትልም እሱ እኔ አንድ የገባኝ ነገር ቢኖር አንቺ ከጀርባዬ እየሰራሽ መሆኑን ነው። ያ ከሆነ ደግሞ ማህሌት አሁን ማይልኝ አስረግጠሽ ቢላትም እሷም እየማለች እኔ በፍጹም ካንተ ጀርባ አልሰራሁም፣ ላንተና ላንተ ብቻ ነው እየሰራ ያለው ብትለውም እሱም ነገ ጧት ግን ካገኘውሽ እንደማለቅሽ እመኜ ሩህሽን ከዚሁ እንደማወጣልሽ ለነገ የሚባል ደግሞ ለቆይታዎች ለደቂቃዎችም እንደማልተውሽ ማወቅ አለብሽ። ማህሌት ከኔ ጀርባ እየሰራች ነው ሲልም ለእሷም ሌላ መርማሪ ከጀርባም ልኮባታል። ምክንያቱም ሉላ እየጠፋችው ከእሷ ጋር እየሰራው በትክክል ማህሌት ከኔ ጋር እየሰራች ቢሆን ኖሮ ሉላ በፍጹም ከጄ ልጠፋ አችልም ነበር ብሎ ያስባል ዝና። ነገር ግን ማህሌትንም ቢጠራጠር ኤፍራታንም ማንኛውንም ሰው ቢጠራጠር ዝና ማንም ከሱ ጋር እንጂ እየሰሩ ያሉት ማንም ከሱ ጀርባ እየሰራ አይደለም። ምክንያቱ ደግሞ ለዛ ምስክር ደግሞ ቦታውን እያለሱ ማንም አያውቀውም። ማህሌት ለዝና ይልቅ አንተ በብሩክ ላይ ምን እንዳደረግ ልትነግረኝ ትችላለህ በማለት እሷም ደግሞ በሌላ በኩል እንደጠረጠረችው ጠይቀዋለች። እሱ ምን እያልሽ ነው? ስለምንድን ነው የምታወሪው? እኔ ደግሞ ስለነሱ ምን አገባኝና ከነሱ ጋር አልግባባ አልነጋገር እንደምታውቂው። እሷ ግን ቅድስት ደውላልኝ እኮ ጠይቃኝ ነበረ፣ ምናልባት አንቺ ታውቂያለሽ በማለት ስለዚህ ነገ ጧት እኮ የሆነ ነገር ቢፈጠር እኛ ተጠያቂዎች እንደሆንን መዘንጋት የለብንም ትለዋለች። እሱም እኔ ስለነሱ ምንም የማውቀው ነገር የለኝም፣
ግን እሳ ያንን የማውቀውን ነገር ነግሬሻለሁ። እሷም ከዚህ በፊት ታዲያ ለምን አልነገርከኝም? ቤቱ እንዳልተሸጠስ እያወቅ ለምንድን ነው ዝም ያልከኝ እስከ ዛሬ ብትለውም እሱም ደግሞ እኔ ይህንን ዝም ያልኩሽ አውቄ ነው፣ ቀኑ እስኪደርስ ብዬ ነው። ቀኑ ሲደርስ ያውና ነገርኩሽ። እኔ ግን ካወቁ ይህንን ነገር በጣም ቆይቻለሁ በማለት የቆየበትንም ምክንያት ይነግራታል። ዝና ምን ሲባል ምሳሌና ቅድስት ወደ ሱቅ ሲሆን ወደ የትኛውስ ቦታ ምን ሲባል ይንቀሳቀሳሉ ብሎ ያስባል። ምክንያቱም ከኔ በላይ ሰው የለም፣ በሰማይም በምድርም የምፈራ ሰው ነኝ እኔ፣ ከኔ በላይ ማንም የለም፣ እንዴት ቢንቁኝ ነው ከዚህ የወጡት በማለት ማለትም ደግሞ ንቀው ኋላ ስለናቁ ነው የወጡት ብላለች። ነገር ግን ይሄ ሰውዬ ደግሞ ይሄ ቦታ ይህ አካባቢ የነሱ ቦታ መሆኑን ዘንግቷል። ማንኛውም ምድር አይደለም ቀርቶ ያለንበት ቦታ የገዛ ነው፣ ኪራያችንን የከፈልንበት ቦታ ይቅርና የትኛውም ዓለም አንድ ሰው ሲኖር እንደፈለገ በፈለገው ሰዓት ወጥቶ በፈለገው ሰዓት መግባት ይችላል፣ ወደ ውጭም ወደ ሱቅም። እሱ ግን የምን ያህል ቢንቁኝ ነው ስለናቁኝና ድፍረታቸው ነው ይህንን ያህል ወደ ውጭ እንዲወጡ ያደረጋቸው በማለት ማህሌትንም ደግሞ አስከትሎ ያስደፈርሽኝም እንደዚህ ያስናቅሽኝም አንቺ ነሽ፣ ከአንቺ ጋር እየሰራው አንቺ የማትረቢ ስለሆንሽ ስለዚህ ከአንቺ ጋር ወርጄ በመስራቴ ነው እንደዚህ የተዋረድኩትና የተናኩት ሲልም ችግሩንና ሌላ መዘዙን ደግሞ ወደ ማህሌት አዙሮባታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምን